ወጣው አለ። ይሄ ሰው ሰይጣን ነበር መጀመሪያው፣ ሰይጣን ነው ይታያቸዋል እዚህ ጋር። ስለዚህ ሰይጣን በክርስትና ተገርዞ አገልጋይ ሆኗል። ጨረስን። በተጨማሪ ቤተክርስቲያን እያገባ እንደሚያገለግል እዚህ ጋር መመከት ትችላላችሁ። ስለዚህ ጋኔን ላይ ያለውን በዚህ እንመታዋለን ማለት ነው። የቀረ በጣም ሁሉም ጀዛከላሁ አብዛኛውን መልሰዋል። ግን እንደው ጀስት ሐሳብ ያልተነሳበት አጥማሚ ላይ እግዚአብሔር አጥማሚ የሚለው ነገር አልተረዳም። የሚያጠመው ሰይጣን ከሆነ መጽሐፍ ቅዱስ ላይም እግዚአብሔር ሰዎችን ያጠማል። ያው የእግዚአብሔርን ስራ ተመልከት አለ። እሱ ጠማማ ያደረገውን ማን ያቀነዋል አለ። ስለዚህ እግዚአብሔር ያጠማል። የሚያጠመው ሰይጣን ከሆነ በተዘዋዋሪ እግዚአብሔር ሰይጣን ነው ማለት ነው። ጀዛኩሙላ። ቀጥሎ ወንድሞች። ሳላህ አቡኪ ያስገባኝ እያለ ነው። እሺ ሜንሽን ያደርገኝ እያለ ነው። ፍላወር ላክልኝ አቡኪ፣ አንድ ፍላወር ላክልኝ ወይ የሆነ አንበሳ ነገርም ካለ እሺ። ፍላወር ነገር ላክ አንድ ጊዜ። ሌላው ወንድም ይቀጥል። እስከዛ ማን ነው ተረኛ? እሷን መስጠት ይችላለሁ እኔ። ትልቁ ላይ ታረጉላችሁ። ሰላም አለይኩም። ሻሃዳ የምትልጃለች አስገብቻት ሰጧት እያለች ነው አንዱ አድሚን። ከቻላችሁ አስገባትና ሻሃዳ ሲዟት። ኦኬ እሺ። አቡኪን ልፈልገው። ቆይ እሺ፣ አንድ ሀሳብ አለ። ሻሃዳ መያዝ የምትፈልጉት ገስት መላክ ትችላላችሁ። እሺ፣ ትልቁ ላይ እንዴት ነው ማድረገው? አድሚኖች አስፉኝ እስኪ። አቡኪ ጊፍት መስጠት አልችልም ማለት ሜንሽን ነው ማድረግህ ይሄን እያለ ነው። እሺ እሺ ኦኬ፣ ሜንሽን አድርገኝ አቡኪ። እሺ ሜንሽን አድርገኝ። እያየሁት አይደለም አቡኪ። ወይ ገስት ላክ ቻን ሀሳብ ላሳያቸውና። ኦኬ ኦኬ፣ ቴንክ ዩ አሁን አይቼዋለሁ። ይሄው ልክ ይላለሁ። እሺ እንግዲህ ወገናችን ቅድም ምንድን ያነሳው መሰላችሁ? ሰይጣን ያጠማል ተብሏል። ከዛ አላህ ደግሞ ያጠማል። ስለዚህ አላህ ሰይጣን ነው ብሎ ሲናገር ነበረ። ነገር ግን በመጽሐፉ ይሄ ወገናችን አንዳች ነገር እንደማያውቅና የገዛ መጽሐፉን አንብቦ እንደማያውቅ አንድ ሀሳብ ልስጣችሁ። እሱ በሚሄድበት አርጊውመንት መሰረት የገዛ አምላኩ ሰይጣን እንደሆነ እናሳየው። እንዴት ነው የምናሳየው መሰላችሁ ጋይስ? ተመልከቱ። መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 1 ላይ እንዲህ ብሎ ይናገራል። እግዚአብሔር እንደገና በእስራኤል ላይ ተነሳ ወይ ስለተቆጣ በዳዊት አማካይነት መከራ እንዲመጣባቸው አደረገ። እግዚአብሔር አለ ማን? እግዚአብሔር ዳዊትን ሄደ የእስራኤልንና የይሁዳን ሕዝብ ቁጠር ብሎ አለው ብሎ ይናገራል። ማን? እግዚአብሔር ራሱ። እዚህ ቦታ ላይ እግዚአብሔር ዳዊትን ሕዝበ እስራኤልን እንዲቆጥር እንዳንቀሳቀሰው እንረዳለን። ይህንን ከተረዳችሁ እዛው መጽሐፍ ላይ ማለት ነው መጽሐፍ ቅዱስ ላይ መጽሐፈ ዜና መዋዕል ምዕራፍ 21 ላይ ሰይጣንም በእስራኤል ላይ ተነሳ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። ዳዊትን ያንቀሳቀሰው ማን ነው ይላል? ሰይጣን ነው። ሰይጣን ማን ነው? ራሱ ያው እዚህ ጋር የተጻፈው አካል ነው። ስለዚህ ሁለቱ የስም ልዩነት ያላቸው እንጂ በባህሪ ደረጃ አንድ መሆናቸውን መጽሐፍ ቅዱስ ይናገራል። ስለዚህ ሰይጣን የሚለው ራሱ እግዚአብሔር ነው፣ እግዚአብሔር የሚለው ራሱን ሰይጣን መሆኑን እዚህ የመጽሐፍ ቅዱስ ክፍል ላይ ልንረዳ እንችላለን ነው። ስለዚህ ከገዛ መጽሐፉ ጋር የሚጋጭ የገዛ መጽሐፉን የማያውቅ እንግዲህ አላዋቂ ሰው መሆኑን ሁዙ ቅድም በደንብ አሳይቷል። ባረከላሁ ፊኩም። እሺ አቡኪ መቀጠል ትችላለህ ኢንሻአላህ። ወንድም ጃቢር ጋር እንጀምርና አነስ ወንድም አብዱልከሪም ከዛ ማሂር ጋር ብንቀጥል ይሻላል። ሐሳቡ ካላቸው ሐሳባቸውን ይስጡና ከዛ ሪፍሌክት እናደርጋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ጃ እንግዲህ ያው ሰላም ወራህመቱላሂ ወበረካቱ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። የሚገርማችሁ ነገር እናንተ ልብ በሉት አትበሉት አላቅም። እፎይ የሆነ ፖለቲካ ለመስራት ያልገባበት ጉራንጉር ያልገባበት ነገር የለም። በጥያቄና መልስ ሰዓት ራሱ እኔ በቃ ላይክ በስነ ምግባርም በምንም ነገር ሙስሊም ማለት ምን አይነት እንደሆነ አንተም እና ምን እንደሆነ ታይቷል። በቃ ልዩነታችን ማለት ነው። ግን ሁሱ አላህ ይጨምርልህ፣ አላህ ይቀበልክ። በጣም ትንንሽ ሀሳቦችን እያነሳ በጣም ትልቅ ነገሮችን ሲያፈርስ ነበረ። በቃ ይሄ ሙስልምና እኛ የምንወጫባበርበት ነገር አምላክ አይሰጠንም። ነቢያት የወረዱት መጽሐፍ የወረደው ይሄ ግልጽ ነገር አንደርስታንድ እንድናደርግ ነው። እንዲህ የተወጨባበረ ነገር የለም በፍጹም ማለት ነው። እና በቃ ለዚህ ግልጽ ማስረጃ ይሄ ነው። በተረፈ ውይይቱ በጣም የሚገርም ነበረ። አንዱ ፖለቲካ ሲሰራ ነበረ፣ አንዱ ደግሞ በስነ ምግባር ያ ፖለቲካ የሚሰራውን ዱርዬውን እያረጋጋ ትምህርት የሚሆን ነገር ነው እያሳየ ነበር ሁሱ ማለት ነው። እና ሌላው በቃ የዛሬው ዲቤት በምንድን ነው ያለቀው? እኛም ከክርስትና የለቀቅንበት ትልቅ ምክንያቱ
እነሱ የሚያመልኩት አምላክ ብልት አለው። ብልት ልክ እንደኔ እንደ ወንድሞች ብልት አለው። ያንን ብልት ደግሞ ያመልኩታል። ያንን ያለ ብልት ያመልካሉ ክርስቲያኖች። ዛሬ ደግሞ የሚገርም ነገር ነው። ያንን ብልት እናመልከዋለን እና እንዴት ነው እንደዚህ አይነት አምላክ የማመልከው? ኤቲስትነት አይሻልም እንዴ? ወይ አግኖቲስትነት አይሻልም እንዴ? በቃ ምንም አላቅም፣ ግራ ገብቶኛል። ሰው እንዴት እንደዚህ ይደነቁራል? ምን አይነት ድፍረት ነው እውነት? ይህ እኮ ማለት በቃ የሆነ ትልቅ ባህር ውስጥ ሻርክ ያለበት ባህር ውስጥ በቃ ፈታ ብሎ መዋኘት ይቀላል። ይሄ ድፍረት ይሻላል። እንዴት አምላኬ እንደኔ አይነት ልክ እኔ እንዳንጠለጠልኩት አይነት ብልት አለው፣ እሱንም ብልት ደግሞ አመልከዋለሁ ብሎ ማመን እኔ እንጃ እንዴት እንደሆነ በቃ እዚህ ላይ ነው ውይይቱ ያበቃ፣ አለቀ በቃ። ሌላው እንደዚህ ነው እንደዛ ነው ምናምን ነገር እና አንድ ነገር አለ አሁንም ማወቅ ያለባችሁ ሙስሊሞችም ክርስቲያኖችን፣ እኛ አምላካችን አላህ የኛ ጭንቅላት ትንሽ ስለሆነ የኛ ጭንቅላት የተወሰነ ስለሆነ ሁሉን አዋቂ ስላልሆነ እኛ ስለ አምላካችን የነገረንን ብቻ ነው የምናውቀው። ገባችሁ አይደል? ለምሳሌ እኔን ታቁኛላችሁ፣ አላህን ተውት፣ እኔን ታቁኛላችሁ። የምታቁኝ ግን እኔ እስከነገርኩላችሁ እስከገለጽኩላችሁ ድረስ በአካል ያየኝ ጃቢር እንደዚህ ነው እንደዚህ ነው፣ ያላየኝ ሳናቅም ወንድ ነው እንደዚህ ነው ብላችሁ ያወቃችሁትን ትናገራላችሁ እንጂ ያልተነገራችሁትን ያላያችሁትን እንዴት አየን ብላችሁ ትፈላሰፋላችሁ። ገባችሁ? እስልምና ይህንን ያጠራው ስለ አምላክ መፈላሰፍ እንደዚህ ነው ምናምን የለም በፍጹም። ምንድን ያለው የተነገረንን በተነገረን ልክ እናጸድቃለን። እና ይሄ ነው ያለው ነገር። አላሁ አክበር አላሁ አክበር አላሁ አክበር። ዛሬም ላይክ ዲናችን ከፍ ብሏል። አልሐምዱሊላህ። ከሰማነው ተጠቃሚ ያደርገን። ክርስቲያኖች አስቡበት። እኛም ቆም ብለን አስበንበት በጣም ብዙ ጠይቀን ተመራምረን እስልምና የነቢያት መንገድ እንደሆነ አውቀን ነው ወደ እስልምና የመጣ ነው። አልሐምዱሊላህ። አሁንም በእርግጠኝነት እየተራመድን እና ቀጥሏል። አርዝም ድምፅ ይሰማል? አይ መርሃባ። ሳላ ልታወራ ነው እንዴ? ያ አንድ ግልጽ ማድረግ የፈለግኩት ሀሳብ ነበር እና ስለ ጌታ አምላካችን እኛ ሙስሊሞች የምናምነው ትምህርት ምንድን ነው የሚል ነገር እሱን በአጭሩ ልናገር ለክርስቲያኖች። እና አላህ ስብሐነ ወተዓላ መለኮታዊ እጅ አለው እግር አለው ብለን እናምናለን። እጅና እግር አለው ስንል ግን ከፍጥረታት ጋር እናመሳስልም። ይህን ለምን እንደማናመሳስል ልንገራችሁ። ቁርአን ሲናገር ማለት ነው፣ ሁላችሁም በደንብ ስሙ ክርስቲያኖችዬ። ምን ይላል? በሱረቱል ሹራ ላይ ምዕራፍ 42 ከቁጥር 11 ጀምሮ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። የሚመስለው ምንም ነገር የለም አለ። እርሱን የሚመስል ምንም ነገር የለም። ማንን? ጌታ አምላካችንን። ጌታ አምላካችን ከፍጥረተ ዓለሙ ጋር አይመሳሰልም። ፍጥረተ ዓለምም ደግሞ አላህን አይመስልም። አይታችሁ የሚመስለው ምንም ነገር የለም አለ። እንደውም በሱረቱል ኢኽላስ ላይ ወለም የኩን ለሁ ኩፉወን አህድ ይላል። ለእርሱም አንድም ቢጤ ወይ ደግሞ አምሳያ የለውም አለ። ይሄ ማለት ጌታ አምላካችን እጅ አለው ስንል ጌታ አምላካችን መለኮታዊ ፊት አለው ስንል ፊቱ ምን አይነት ነው ቢባል አላየነውም። የጃቢርን ፊት ብትጠይቁን ጃቢር ምንድነው የሚመስለው ካላችሁኝ ማለት ነው ጃቢር እንደዚህ ይመስላል። ምክንያቱም ስለማቀው የተገለጸልኝን እኔ ስለ ጃቢር የማቀውን ነገር ልነግራችሁ እችላለሁ። ጃቢር አጭር ነው፣ ጃቢር ረጅም ነው፣ ጃቢር ቀይ ነው፣ ጃቢር ጥቁር ነው፣ ጃቢር ቀይ ነጭ ነው እያልኩኝ ስለ ጃቢር ምን ላደርግላችሁ እችላለሁ? ልዘረዝርላችሁ እችላለሁ። ነገር ግን ስላላያችሁት ጌታ ስላላያችሁት ፈጣሪ ግን እጁ ምን ይመስላል ካላችሁ የተገለጠ ነገር የለም ነው። ከፍጥረታት ጋር የማይመሳሰል መሆኑን ልንረዳ ይገባል ነው። ይህንን ቀደምት የቤተ ክርስቲያን አባቶች ስለ አምላክ ሲጠየቁ አልተገለጠም ይሉ ነበረ። የውላችሁ ቀደምት የቤተ ክርስቲያን አባቶች ክርስትናን ፈጥረው እዚህ ያደረሱ ሰዎች ማለት ነው። ክርስትናን ፈጥረው በጉባኤ ደረጃ በስብሰባ ደረጃ ክርስትናን ያቆሙ ሰዎች ከነሱ መካከል አንዱ አትናቴዎስ ይባላል። ቅዱስ አትናቴዎስ የሚባል የቤተ ክርስቲያን አባት አለ። የዛሬውን ስላሴ እንዲሁ ደግሞ የተለያዩ ትምህርቶችን ቢውልድ አድርጎ ዛሬ ባለው መልኩ የፈጠረ ሰው ነው። ማን? ቅዱስ አትናቴዎስ። ቅዱስ አትናቴዎስ ስለ አምላኩ ሲጠየቅ ምንድነው? አልተገለጸም ይል ነበረ። ስለ አምላኩ ይጠየቃል፣ አልተገለጸም። ስለ አምላኩ ይጠየቃል፣ አልተገለጸም። የቱ ጋ ነው እንደዛ ያለው? ሃይማኖተ አበው ዘቅዱስ አትናቴዎስ ምዕራፍ 1 ቁጥር 30 ላይ ምን አለ? መርምሮ ማወቅ ግን አይቻልም እናምንበታለን እንጂ አለ። ለእግዚአብሔር አይን ጆሮ ወይ ኡስታዝ ይቅርታ ሻሃዳ እያሉ ነው እና ኮሜንት ላይ ከቻላቸው አድሚኖች አስገባቸው። በቃ ሳላ ትምህርትን ቀጥል እናስይዛቸዋለን። አድሚኖች አስገባቸው። አየሽ ቅዱስ አትናቴዎስ ምን አለ? ቅዱስ አትናቴዎስ ልክ ሁሱ እንዳለው ነበር ያለው። ሁሱ ስለ ጌታ አምላክ ያልተገለጸው ነገር አልተገለጸም ነው ያለው አይደለ?
ቅዱስ አትናቴዎስ ምን አለ? ይኸው ሃይማኖተ አበው ምዕራፍ 1 ቁጥር 30 ክርስትናን የፈጠረላችሁ ሰውዬ ማለት ነው። ስላሴን ሼፕ አድርጎ እዚህ ያደረሰው ሰው ምን አለ? የአዲስ ኪዳን መጽሐፍቶቻችሁን በዚህ ደረጃ የቀነነው አካል ምን አለ? መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ ለእግዚአብሔር ዓይን፣ ጆሮ፣ እጅ፣ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር የከበሩ በመጽሐፍት የተጻፉ ሁሉ የታመነ የተረዳ ነው የተናገርነው ስለ እግዚአብሔር ምን አለው? ለእግዚአብሔር አለው እጅ እግር አለው። ነገር ግን አይመረመርም፣ ከዛስ አይታወቅም አለ። ይሄንን ቅድም ሁሱ ተናግሯል። ሁሱ ራሱ የተናገረውን ቅዱስ አትናቴዎስ ተናግሯል። ስለዚህ ሁሱ ስለ አምላክ እጅ ከጠየቅ አለ ወይ ስለ አምላክ እጅ ከጠየቅኝ የአምላክ እጅ ይህን ይመስላል ብዬ ልገልጽ አልችልም፣ አልተገለጸም ነው ያለው። ቅዱስ አትናቴዎስ ምን አለ? አይታወቅም፣ አልተገለጸም። ስለዚህ እንዲህ ብሎ መናገር የገዛ የቤተ ክርስቲያን መጽሐፍቶቻችሁ ሊቃውንት የተናገሩ ገብቷል። ሁሱ አናግር። ሰላም ነው አቤል፣ እንዴት ነህ? ሁሱ እንዴት ናችሁ? አለን አልሐምዱሊላህ። ማን ነው? ከቅድም ጀምሬ እኮ አስገቡኝ እያልኳችሁ እንትኑ እንዳለቀ አስገብተውኝ አስወረዱኝና አሁን በቃ እንትን ሻዳይ ምናምን ወረድ ነው የምፈልገው። አሁን እንትን በቃ ሊያስወጡኝ ስለሚችሉ ማን እንዳስወጣኝ እኔ እንጃ። ሀይሽ ችግር የለም። እስልምና ለመቀበል ወስናል አይደል? ኧረ አዎ በቃ እሺ። የምለውን ቃል አብረህ እየተከተልክ በል። እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል የሚለውን ስናይ ለዚህ ላመነውና ለመሰከረው ለአንዱ አምላክ መገዛት። ነቢያቶች አንዱን አምላክ ካሳወቁ በኋላ እርሱን በብቸኝነት አምልኩ እያሉ ያስተምሩ ነበር። ያ ነው። ስለዚህ ሸዋር በመውሰድ ስለ ሶላት አሰጋገድ በመማር ለዚህ ለጌታ ለአምላክ ለአላህ መስገድ ትጀምራለህ። ሌላው ትምህርት ላይ ስለሆኑ አጠር አድርጌ አንዲት ነገር ልንገራቸው፣ ወሳኝ ነገር። እርሱም ምንድነው? አንድ ሰው እስልምናን ከተቀበለ ምን ያገኛል? ምንድነው ጥቅሙ? የመጀመሪያው ጥቅሙ ምንድነው? እስልምና ሲቀበል ሰውየው የሚያገኘው ጸጋ በእስልምና ውስጥ ላለፈ ኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። እዚህ ዓለም ላይ ትልቁ ጸጋ ከኃጢአት ንጹህ መሆናቸው ነው አይደለም? ከኃጢአት መዳን ነው አይደለም? ታዲያ ለሚሰልሙ ሰዎች አላህ መጀመሪያ ሲሰልሙ የሚሰጣቸው ከኃጢአታቸው ንጹህ ያደርጋቸዋል። ይህን አላህ በቁርአን ላይ ሱረቱል አንፋል ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ዩግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲህ በላቸው፣ ካሉበት ክህደት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ ሰርይላቸዋለሁ፣ እምርላቸዋለሁ እያለ ይናገራል። ሌላኛው ምድራዊ ጸጋ ይሄ ከሆነ ከኃጢአት መዳንና ንጹህ መሆን ከሆነ በቀጣዩ ዓለምስ ስላለው ጸጋ ምን ተስፋ ሰጥቷል? እስልምና ለተቀበሉ ሰዎች ምን ተስፋ አላቸው ከተባለ እስልምና ለተቀበሉ ሰዎች አላህ በቀጣዩ ዓለም የዘላለማዊ ሕይወትን ሊሰጣቸውና ገነትን ሊያወርሳቸው ቃል ገብቷል። በቁርአን ላይ ሲናገር ሱረት ሉቅማን ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነትን አዘጋጅቼላቸዋለሁ፣ እነርሱም በእርሷ ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። ይህ ነው እና እንኳን ወደ ታላቁ አመሰግናለሁኝ። ሁላችሁ እንትን አመሰግናለሁ። ብቻ እንትን ማለት አሁን እንዴት እንደሆነ ታውቃለህ። በጣም ብዙ እንትን ብያለሁኝ እና እንዲህ ነው የማይባሉ ነገራቶች እና ብቻ እኔ እንጃ መስለም የሆኑ በውስጥ ጻፍልኝና ሀቢቢ የተለያዩ ነገራቶች ካሉ እናወራለን። እሺ ለእኔ ጻፍልኝ በውስጥ ትምህርቶችን ምናምን እንድትከታተል እዚህ ያሉት ልጆች ፎሎ አድርጋቸው፣ አቡከርን ፎሎ አድርገውና እንትን በል ከዱኛችን በውስጥ ያግዘዋል፣ ያበረተዋል። አብሽር። እሺ ብላኪ እንዴት ነሽ? ሰላም ብያለሁ። ሰላም ኡስታዝ። እኔ እንኳን የገባሁት በጣም ላመሰግንና ስርዓትህን ላድንቅ ነው።
እናመሰግናለን። የምር ከልብ ማለት ነው። ቶማች ማለት እግዚአብሔር ያክብር። በጣም ቀጥልበት። ትዕግስትና ስነስርዓት፣ ስነ ምግባር በጣም ሪስፔክትፉል እና አመሰግናለሁ። እና ትምህርታችሁን ልሰማ ነው። በዚሁ ዛሬ ነው ፎሎ ያረኩክ ንግግርን ምናምን አዳምጬ እና ደስ ይል ነበር። ቆንጆ ነው። አስተምሮታለሁ ካለሁበት እምነትም አንጻር የራሴንም እንዳቅም ያደረገኝ እና ቴንኪዩ እናመሰግናለን። እሺ ሮቤል የሚለው ስም ባይቀየር ማነው አቤል የሚለው ስም ባይቀየር ችግር የለውም። ከአዳም ልጆች ከአደም አለይሂ ሰላም ልጆች መካከል አንደኛው ልጅ ነው። ስለዚህ ችግር የለውም። አንዴ እንትን ካረጉ እንትን እንዳይሉት ይቅርታ፣ ወይ ካረጉም እንትን ይበሉት ቤተሰብ ምናምን ሊያዩ ይችላል። አብሽር ችግር የለውም። በቃ ፎሎ ልጆች ፎሎ አድርጋቸውና እንትን በላቸው። እሺ ከታች ሆነ አዳምጥ። ምናልባት የሚያውቀው ሰው ካለ ችግር እንዳይፈጥርብህ አናግረኝ በውስጥ። እሺ አቤል አናግረኝና አስገባለሁ ሰው ጋር ምናምን አገናኛለሁ። እሺ እንትን እንዳይሉት ነው ነገ ምናምን ቤተሰብ እንዳይሉ። ችግር የለውም አብሽር፣ አናግረኝ እኔም በውስጥ አንተ መውረድ ትችላለህ። አይ ኢንሻአላህ ፕላን የሚለው አካውንት ፕላን የሚለው አካውንት። ሰላም እንዴት ነህ? አለን ሰላም ነው። እሺ ሙስሊም መሆን ፈልጌ ነው። ማሻአላህ። እሺ እስልምና ለመቀበል ፈልገሃል? እሺ የምለውን ቃል አብረህ እየተከተልክ በል። እሺ አሽሃዱ አላ ኢላሃ ኢላላህ አሽሃዱ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆናል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ምስክርነቱም ስለ አምላክ ስለ አላህ እና በዘመኑ ስለተላከ ነብይነት ነው። ከአላህ ሌላ አምላክ የለም ብዬ መሰክራለሁ። ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ፎሎ አድርጋቸው። እነዚህ ልጆች በውስጥ ያገኘዋል፣ ትምህርት ያስቀጥለዋል። እሺ ሙስሊም ጓደኛ ካለ ስለ አስተጋገድ እንዲያስተምርህ ዘንድ አናግረው። ሶላት መስገድ ትጀምራለህ። ትምህርት ከእነርሱ ጋር ትከታተላለህ። ጠንክር፣ በርታ ወንድሜ። እሺ ዝም ጓደኛዬ ሙስሊም ነው አጠገቤ። ማሻአላህ። በቃ ያስተምርሃል። ቀላል ነው። እሺ ስለ ሶላት አስተጋገድ አስተምረኝ በለው፣ ያግዛል። እሺ ቀጥሉ። ሳላህ ይቅርታ። እሺ ሃኒ ሰላም፣ እንዴት ነሽ? ሃኒ ወርዳለች መሰለኝ። እሺ ቀጥሉ። ሳላህ የጀመርከው ትምህርት አለ መሰለኝ። ቀጥሉ። አይ እሺ፣ እድሉን ለወንድሞች ሰጣለሁኝ። አቡበከር ተመልሰሃል። አቡበከር ቀጥል። አነስ አይ ቲንክ ተረኛ አነስ ነው። አነስን እንትን በል። ማሂር ደግመህ ላክልኝ ኢንሻአላህ። ኢምሩም እንትን በል። አነስ እንትን ማለት ትችላለህ። ቀጥል፣ ትሰማለህ። ቀጥል። ኦኬ ከዚህ ቪዲዮን ጀመረና በመጀመሪያ ደረጃ ስለ ዲቤቱ ሪፍሌክት ላደርግ አንዳንድ ሀሳቦችን ማለት ነው። ያው ስለ ዲቤቱ አጠቃላይ በመጀመሪያ አላሁ አክበር፣ እንኳንም ሁሱ አላህ ይጨምርልህ፣ ትዕግስት፣ የሁሱን ትዕግስት እስልምና ወይ ሁሱ ካለህ ባለ 10 ብታረገው ኢንሻአላህ። ሁለት ተጨማሪ ሰዎችን እንድናስገባ ባለ 10 አድርገው። አይ ያ ገስቱን። እሺ መርሐባ። ከዛ ሙቤና ኢምራን ጊፍት አንዴ ስጡኝ። አንዴ ደግማችሁ ኢምራን ወጥተህ ተመለስ። እንደዚህ ነው ነው አይደለም? ቆይ አንዴ እንትና ወይ ያሳየው። አነስ ሁለት ሰዎች ጎን ለጎን ያሉበት ይችኛው ማለት ነው። ማሻአላህ። በቃ ሙቤና ኢምሩ አንዴ ጊፍት ስጡኝ ላስገባችሁ። መስለም የሚፈልጉ አሉ፣ አስገባቸው እያሉ ነው አድሚኖች። እነሱን ሻሃዳ እንዲይዙ አስገባቸው። ሌሎቻቸው ደግሞ ትምህርታቸውን ቀጥሉ። ባረከላሁ ፊኩም። እሺ ሻሃዳ የሚል ኮሜንት ላይ አስገባቸው። እሺ እሺ ዘረፈ ሻሃዳ ማያስፈልገ ነው። ዘራፍ ነው።
እሺ ዘራፍ ሰላም። አሎ ሰላም፣ እንዴት ነህ? ሰላም ነው? እንዴት ናችሁ? አለን አልሐምዱሊላህ። እሺ ምን እንታዘዝ? ሻዳ ለመያዝ ነው። እስልምና መቀበል ፈልገህ ነው? አዎ። እሺ የምለውን ቃል አብረህ እየተከተልክ በል። እሺ። አሽሃዱ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባው። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። በየነቢያት ዘመን ሁሉ በአሁንም ዘመን ሰዎች ወደ እስልምና ሃይማኖት ሲገቡ ጊዜ የሚሰጡት የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድ ደግሞ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ያው አንድ ሰው እስልምና ከተቀበለ ምን ያገኛል ወይንም ምን ማድረግ አለበት የሚለውን ቅድም ስንናገር ነበር። እዚህ ያሉትን ልጆች ፎሎ አድርጋቸውና በውስጥ ያገኘዋል ትምህርት እንድትገባና እንድትማር እንዲሁም ደግሞ ማድረግ ያለብህን ሰው ከሰለመ በኋላ ያንን ነገር ያስተምረዋል። እሺ አየ ችግር የለውም። እሺ ፎሎ አረጋቸዋለሁ። አይ እሺ ዳማከሲ ሰላም ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ። እንዴት ነሽ? ደህና ነኝ። እንደ ኢትዮጵያዊነቴ ስላደረጋችሁት ውይይት በጣም ነው ደስ ያለኝ። ያኔ በመሰዳደብ አይደለም በመከባበር ነው ያደረጋችሁትኝ እና አንተ የጣልከው ነጥብ እንዴት ነው? የውሃብያውን አምላክ ክደ የአህባሹን ተቀብላለና እኔ ሻሃዳ ላስይዝ ነው የገባሁት። ሻሃዳ አንዳንድ ተዋት። አንዳንድ ጊዜ ትምህርታቸው ጊዜ እንትን እንዳትይባቸው። ቀጥይ ሀሳብሽን ላስጨርስ። እሺ አሁንም ቢሆን በጸባይ ነው ማስተናገዳችሁ። ቀጥይ ሀሳብሽ። እኔ ሻሃዳ ላስይዝ ነው የገባሁትኝ። ሻሃዳ ላስይዝ ዋሃብያ ብለሻል። ከይቅርታ ጋር ዋሃብያ ማለት ምን ማለት ነው ልጅ? ዋሃብያ ማለት አራጅ፣ አረመኔ፣ የሰውን አንገት የሚቀነጥሱ አመጣቻለሁ። ተረጋጋ፣ ማስረጃ አመጣላለሁ፣ ግን እንዳታወርድ ጊዜውን እንድንጠቀምበት እዚህ ቁም ነገር ያለው ትምህርት ስለያዝን ማስረጃ ሳይና አሁን ለተናገርሽ። እሺ በመጀመሪያ እሺ አመጣልሃለሁ። አራጅ እንደሆናችሁና ገዳይ እንደሆናችሁ አመጣላችኋለሁ። ግን ማለት ምን ማለት ነው? እሺ ማስረጃ ስታመጪ ታወሪያለሽ። እሺ ከይቅርታ ጋር ልጆች ቀጥሉ። እሺ ይቅርታ። እሺ ኢየሱስ ሰላም፣ እንዴት ናችሁ? ሰላም ደህና ነሽ? ደህና ነኝ። አለን። እሺ መስለም ፈልገሽ ነው? አዎ ይሰማል። እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ አይሰማም?